ሄሎ ምን ሆነሽ ነው? የኔ ቆንጆ ሄሎ ሄሎ ምን ሆነሽ ነው? ሄሎ ሄሎ ደህና ነሽ? ሄሉዬ ሄሎ 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 ንቂ ሄሎ እቴ እንዴት ነች? ኧረ አሁንም እንደተኛች ናት። እንደው በዛው ድፍት ቢያረጋት ጥሩ ነበር እኮ። ኧረ ተው እትዬ አይባልም። ከይሲ አንቺም ሰው ሆንሽና የሚባለውን የማይባለው የምትነግሪ ለእኔ አንቺ ነሽ። ይሄ ነፈዝ እንደሆነ ድፍት ካላለች በቀር በፍጹም ሊለየት አልቻለም። ቢሆንም እትዬ አንቺ ሰይጣኔን አታምጪው። ይቅርታ እትዬ፣ እንዲሁ ሳስበው እኮ ለአንቺ ብዬ እድሉን በሰጠውሽ ልትመክሪኝ ትፈልጊያለሽ? ከንቱ ነሽ አንቺ። ድሮም አትረቢም። ከአንቺ ጋር ድሮም እሺ እትዬ ይቅርታ። ሂጂ እዛ እባክሽ። ዘላለም አይገባት። ውቤ ውቤ እስቲ ውሃ አምጪልኝ። የምን ውሃ? የሚጠጣ ነው። እንግዲህ እኔ አይመለከተኝም። ህፃን ልጅ አይደለሽም፣ ሄደሽ ማድረግ ትችያለሽ። ውቤ እየቀለድኩ አይደለም፣ አትቀልጂ። የቀለድሽውስ አንቺ ነሽ። ስሚ፣ እኔ እኮ የተቀጠርኩት ለትዬ ለማገልገል ነው እንጂ ለአንቺ ለመላላክ አይደለም። አንቺ ያንን ማድረግ ትችያለሽ። አሁን እንዴት ነው እየተጎተትኩ የምሄደው? ሄሉን አወቃት? ሄለን እኮ ልጅ እኔ ጓደኛ የነበረችው እንዴ? በደንብ አወቅኳት። አረ እንደውም ባለፈው አግኝቻት ነበር። ባሏ ዳግም ይባላል። ዳግምን ታውቂዋለሽ እንዴ? አዎ። ምን ነው አንተ ታውቀዋለህ? አዎ። ምን ነው? ምንም የድሮ ፍቅረኛዬ ነበር። ማዳግም የምርሽ ነው? አዎ። ብታይ ባለፈው ቤታቸው ሄጄ ፎቶአቸውን ሳይ እንዴት ፈዝዤ እንደቀረው። እንዴ ያው መቼስ ያለፈ ታሪክ ነው፣ የቆየ ታሪክ ነው አይደል? በእርግጥ አዎ፣ ግን በጣም ወደው ነበር። እና እሺ ምን ተፈጠረ? አሰቃይቶኝ ነው የተለያየ ነው። ዳግም ሰው ተሳስተሽ መሆን አለበት። ሰው ተሳስተሻል። አውቄዋለሁ፣ ራሱ ነው። እሺ ራሱ ሆነልሽ እና ምን ይፈጠር ነው የምትይው? ኤፊ ሄሉም ህይወት አደጋ ውስጥ ሊሆን ይችላል። ይኸውልሽ ዳግምን ለረጅም ጊዜ ሳላገኘው ብቆይም በደንብ የማውቀው ጓደኛዬ ነው። እንደዚህ አይነት ሰው አይደለም። እሺ ዳጊ ኮምፕሌክሱ ሲነሳ አታውቀው፣ እሱ ራሱ ማን እንደሆነ አያውቅም። በይ እባክሽ ወደዛ ሂጂ። የሰው ትዳር አትፈታተኝ በቃ። ኤፊ አታምነኝም? አላምንሽም። ባምንሽ ግን ደስ ይለኝ ነበር። ይሄንን ጉዳይ ማመን አልፈልግም። ትቀልዳለች እንዴ? ኮካ እስኪ በእናትሽ ቀልድ። ዳጊ ምን አድርጊ ነው የምትለኝ? እኔ ቆይ ጥፋተኛ ነኝ ወይስ ተጎጂ ነኝ? ምንድን ነው ጥፋቴ? ታማኝ ሚስት ነኝ ብዬ ነበር የማስበው። ለምንድን ነው ዳጊ ይህን ያክል የሚጠረጥረኝ? እሱን እኮ ከሴት ጋር መኝታ ክፍል ድረስ አይቼው ምንም አላልኩትም።
ይሄማ እድሌ ነው። ምን ሆኖ ነው እስከዚህ ሰዓት ድረስ የቆየው? ብቻ ደህና ያቆሙ መጠጥ ጀምሮት እንዳይሆን። ደግሞ ስልኩም አይሰራም። ምን ነው ስገባ ደነገጥሽ? ውሽማሽን እያጠበቅሽ ነበር እንዴ? ዳጊ በሰላም ነው? ቆይ ሰዓቱን አይተዋል? ደግሞ ደህና ቆምኩ መጠጥ ጀምረ ሆኖ ምን አገባሽ? ብጠጣ ባልጠጣ በሳክር ባመሽኩ ይመለከትሻል? ዳጊ ቆይ እንዴት ነው የምታወራው? ሚስትህ እኮ ነኝ። ነው እንዴ? እኔ እኮ በእናትሽ ውሽማሽ ሆንኩ መስሎኝ እኮ። ዳጊ አሁን ጠጥታል፣ የማይሆን ነገር አትዘባርቅ። ግባ ነው ተኛ። በእናትሽ ትንሽ ደቂቃ ብቻ እዚህ ቁጭ በል። ቆይ አንቺ ምን አገባሽ? ብተኛ ባልተኛ ብነሳ ባልነሳ ባመሽ በሰክር ይመለከትሻል? ቆይ ማነሽ አንቺ? ምን ትመስላለች? ውሽማ ቆይ እንዴት እንደዚህ አይነት ነገር ታደርጋለህ? ራስህን ስተሃል ማለት ነው? አብዳሃል? ቆይ ምን ማድረግ ነበረብህ? ምንም ማድረግ አልነበረብህ። ሄለንን እንዴት እንደዛ ታስቀይማታለህ? አንተ ቆይ ለሷ እየተከራከርክላት ነው እንዴ? እኔ እየተከራከርኩላት አይደለም። ሌላ ግን ምን ሆነሃል እንዴ? ግን በቃ ሄለን እንደዛ ማስቀየም አልነበረብህም። ደግሞ አጥፍታ ቢሆንስ? አዎ አጥፍታለች፣ በደንብ አጥፍታለች። ኤፋ እኔ እንደዛ አይመስለኝም። ቆይሽ ምን ማድረግ ነበረብኝ? መታት እስክታስተዋውቀኝ ድረስ መጠበቅ ነበረብኝ እንዴ? እኔ ምን ወደ ዳግም ቆይ ሄለንን አታምናትም እንዴ? እሱማ አምናት ነበር። አሁንስ አበባና አትሆኝ እንሂድና እንጠጣ። እንጠጣ ትላለህ እንዴ? አንተ ትናንት ያደረግከውን አታስታውስም? እብድ ቤቢ ቆይ ምን ይሆንሽ ነው? ምን ነው? ታውቂያለሽ በጣም ነበር የናፈቅሽ። ምን ሆነሻል? ምን ነው? ኤፍሬም ይባላል ጓደኛዬ ነው። ታዋቂው ፌቨን። ኤፍሬም ስላወኩሽ ደስ ብሎኛል። እኔም ስላወኩሽ ደስ ብሎኛል። በቃ ብንጠጣ ይሻላል። እንጠጣ። ኤፋ ጠብቀና ነይ በቃ። እዚህ ታጥሬማ መኖር የለብኝ። ቢያመኝም መንቀሳቀስ አለብኝ። ራሴን ማሸነፍ አለብኝ። ስራ ሄዳለሁ። ከዛም ከጓደኞቼ ጋር እገናኛለሁ። ውቤ እኔ ልጅ አቤት። ነይ። እኔ ምንሽ ወንድሜ ያደራ ልጅ ይመጣል ብዬ ነግሬሽ የለ? አዎ እትዬ፣ ለሰባተኛ ጊዜ እየነገሩኝ እኮ ነው። ለ177 ጊዜ የምናገርስ ምን አገባሽ? ወሬኛ። ይቅርታ እትዬ፣ እረስቶት እኮ መስሎኝ ነው። ማን ነው የሚመጣው? የትዬ ዘመዶች ናቸው እንዴ? ምን ይሻለኛል? እንዳሉትም ውጣ እንዴ? የእሳቸውን ከብዶኛል። ጭራሽ ከዘመዶቻቸው ጋርማ የምችለውም አይመስለኝም። ክፍሉን እንደሚሆን አድርገሽ አስተካከልሽው?
አስተካክየዋለሁ። ዳግም ግን ቤት ስለማይውል ልጁ እንደሚፈልገው ይሁን አይሁን ምንም አላውቅም እትዬ። ለዳግም እኔ እነግረዋለሁ። ከዚሽ ከይስ ጋር ደግሞ እንዳይገናኝ እንዳትነጅሰው። ታውቂያለሽ የሆነ አዚም አለባት። እሱማ ይታወቅ አይደል እንዴት እትዬ? ጫፉ ጋር እንዳትደርስ ነው ማደርጋት። ድኳን ነው ማጠፋው። የቀረውን ደግሞ ሲመጣ እሱ እንደሚያም እናደርገዋለን። እሺ እትዬ። ማሚ የማን ሊመጣ ነው? ውቤ እዚህ ቤት ማን ነው የሚመጣው? የቤተሰብ አካል ስላልሆንሽ መሰለኝ እትዬ ያልነገሩሽ። ምንድነው እንደዚህ ወሬ ለመቃረም መሯሯጥ? እስከ መቼ ነው ግን በገዛ ቤት እየተናኩ የምኖረው? እኔም የእሱ አባል እንደሆነ መጀመሪያ ስሰማ በጣም ነበር የደነገጥኩት። ምን አስደነገጠሽ? እንዴ በጣም መጥፎና ጨካኝ ሰው እኮ ነው። ይህን ያህል ምን ቢያደርግሽ ነው? ህይወቴ ላይ ተጫውቶ አሰቃይቶኝ የተለያየ ነው። መቼ ነው ግን? ከሄለን ጋር ከመጋባታቸው በፊት ነው አይደል? አዎ ግቢ ጓደኛሞች እያለን ፍቅረኛም ትዳርም ሆኜ እንዳልይዝ የቀሩት በሱ ምክንያት ነው። እኔ እንኳን የምታሳዝነኝ እቺ ምስኪን ሄሉ ናት። ከዛ አውሬ ጋር መጣበቋ ነው። ግን የአንቺ የድሮ ፍቅረኛ መሆኑን እሷ አታውቅም አይደል? አዎ ምን ብዬ እነግራታለሁ? የእሱ ክፉ እንዲወራ እንኳን ክፍተት የሚባል ነገር እኮ አትሰጥም። ደህና ናችሁ? ደህና ናት። ቢሮ ውስጥ ዘገይብን ጊዜ እኮ ቤት ልንጠይቀሽ ልንመጣ ስንል አንቺ ቀደምሽ። አይ ድካም ነው እንጂ እኮ አላመንም። እሱንም ቢሆን እኮ መጠየቅ አይከፋም። የአዲሱ ፕሮጀክት ዶክመንት አንተ ጋር ነው እንዴ? ለምን ግን እያመመሽ መጣሽ? ባረፍኩ ቁጥር ጭራሽ ድካሙ እየባሰብኝ ሲመጣ ልሰራ መጣሁ። ደግሞ ቤት ስቀመጥ ጥሩ ስሜት እየተሰማኝ አይደለም። ሄሉዬ እጠይቅሻለሁ እያልኩ ዳግምን ግን ምን ያህል ነው የምትወጂው? ምን አይነት የልጅ ጥያቄ ነው? እሺ እሱን ታየው። የት ነው የተዋወቃችሁት? ብዙ ቆየት ብሏል። ሰው ጋር እየሄድኩኝ መንገድ ጠፍቶብኝ ላሳይሽ ብሎ ለካ እሱም መንገዱን አያውቀውም። ተያይዘን ጠፋን። ስለ በፊት ህይወታችሁ ምናምን አውርታችሁ ታውቃላችሁ? እኔ ስላለፈው ህይወት ሳይሆን ስለ ወደፊት ህይወታችን ነው የሚያሳስበኝ። ቢሆንም እኮ አንዳንድ ነገሮችን ቼክ ማድረግ ጥሩ ነው። አንቺ ልጅ ዛሬ ቡና አልጠጣሽም እንዴ? የዛሬው ደግሞ ይለያል። በፊት እንዴት ነበር? በፊትማ ያሬድ ያደረገውን ትንሽ ነገር ይዘሽ መቆለል ነበር ስራሽ። እንዲህ ታዘብሽ? የምርሽን ነው? የፀሐይ ዘመድ እቤት ድረስ ሊመጣ አሉ ማለት የቤተሰብ ጉዳይ ነው፣ አንቺን አያገባሽም ብለው አግልለውኛል። የምርሽን ነው? አዎ ከትዬ ጋር ላለመነካካት ያለኝ አማራጭ ዝም ማለት ነው። እንግዲህ ሶስት ወንዶች ምን ተሻለሽ ታዲያ ጓደኛዬ? ምን ታደርጊዋለሽ? መቻል ነው እንግዲህ። ዳጊስ? አሁንማ ዳጊን ራሱ ከነሱ ጋር ነው መቁጠር ያለብሽ። አራላ አንድ ግን ፌር አይደለም። ፈጣሪ ትዕግስቱን ይስጠኝ የሚባለው እንግዲህ ለዚህ ሲሆን ነው። አይዞሽ እህቴ፣ እኔ ያለሁልሽ። ሚዛኑን እንቀይረዋለን። ብቻ ከማዘር የባሰ እንዳይሆንና ህይወቴ እንዳያከብደው እንጂ ሌላው ስዳው ገብስ ነው። እንደዛማ ከሆነ አንቺ መውጣት ባትፈልጊ እንኳን እኔ ጎትቼ ነው ማውጣሽ። እሱ ደግሞ ምን ማለት ነው? እሱም ቦታው ላይ እናየዋለን። ባይ ባይ። ትንሿን አለሜን በሰላም ልኑርበት። እረ ይችን ማስወግድበት መላ ከየት ላምጣ እንዴ? አናቴ ላይ ወጣች እኮ። ጥሩ አድርጌ ልግረፋት እንዴ? ማንም የለም። ምን አባቷ ታመጣለች?
ከዚህ በኋላማ ስትወጣና ስትገባ ራሱ እኔን እያስፈቀደች መሆን አለበት። ቤት ማንም የለም ብለሽኝ አይደል እንደ መጣሁት? እኔ እኮ ውቤና ማሚን የጠየቅሽ መስሎኝ ነው። ምነው ችግር አለ እንዴ? ዳግም እኮ ነው ባለቤቴ። ዳጊ ፌቨን እኮ ናት። ቆይ የሚጠጣ ነገር ይመጣል። ቆይ ለምንድን ነው እንደማታውቂኝ የሆንሽው? በጭራሽ ሄሉ ጓደኛ ትሆኛለሽ ብዬ አላሰብኩም ነበር። እኔም እችን የመሰለች ልጅ አግብታ አገኘሃለሁ ብዬ አላሰብኩም። ማለት በዚህ ክፋት እችን የመሰለች የዋህ ልጅ አታኖራት ወይስ ለሷም ቀን እየጠበክላት ነው? በይ በይ በይ፣ ከሄለን አናት ላይ ውረጂ። ሄሉ በጣም የማፈቅራት ባለቤቴ ነች። እኔንም መጀመሪያ እንደዚህ ነበር ስትለኝ የነበረው። ለማንኛውም ልሂድ፣ ካንተ ጋር ከዚህ በላይ እዚህ መቆየት አልፈልግም። እሺ ቆይ ሄሉን ምን ልበላት? ስልክ ተደውሎላት ወጥታለች ብለህ ፌቨንስ ስልክ ተደውሎላት ወጣች። እንዴ ምን ሆና ምን ብላት ነው? እኔ ምንም አላልኳትም። እንግዲህ ስልክ ተደውሎላታል ብለህ ነገራት ብለህ ነው የወጣችው። ለእኔ ሳትነግረኝ? እንግዲህ እሱን ከሷ ጋር ጨርሱ። ቆይ ግን አንቺ የት ነው የምታውቂያት? የስራ ባልደረባዬ ናት ብዬ ነበር እኮ። ምንድን ነው አንቺ እንደ ሌባ የምትደነግጪው? አይ ማሚዬ ምንም አይደለም፣ ቁጭ በይ። ኧረ ምን ቦጣኝ፣ አንቺ ተጋደሚ እንጂ ስራ የሌለ ይመስልሽ እንዴ? እንዴ ማዘር፣ እኔ እኮ እንደዛ ለማለት ፈልጌ አይደለም። ምንም ለማለት ፈልጊ፣ እኔን አይመለከተኝም። እሺ ይቅርታ። ለማንኛውም እዚህ ቤት የምታንጋጊውን የሴት መንጋ እንድትቀንሽ ነው ልነግርሽ የመጣሁት። አሁን ማን መጥቶ ነው? ለመሆኑ ቅድም ስገባ እየተመናቀረች የወጣችው ማን ናት? ፌቨን እኮ ናት፣ የስራ ባልደረባዬ። ባልደረባቱን ባላንጣቱን እሱ እኔ አያገባኝም። እሺ ማዘር ችግር የለውም። እቺ ማን ናት? ሳራ ነው የምትባለው? እሷን እንኳን ማየት አልፈልግም። ጓደኞቼ እኮ ናቸው። ቆይ እንዴት ነው አትምጡላቸው የምችለው? ጓደኝነታችሁ በውጭ መሆን ይችላል። ይሄ የተከበረ ቤት ነው፣ የማንም መሰብሰቢያ አይደለም። እንደዚህ ካበሳጭዎት አስተካክላለሁ። ደግሞ ትከራከረኛለች እንዴ? እንዴት ነው ያሳደጓት? አይ ማዘር፣ ደግሞ የአደራ ልጄ እንደሚመጣ ሰምተሻል አይደል? የምን ልጅ? በሽተኛ። ቀድመሽ አሰሚ ነበር? ይቅርታ ማዘር፣ አልሰማሁትም እኮ። እሱ መጥቶ እስኪሄድ ድረስ ከዚች ክፍል እንዳትወጪ። እንዴ ቆይ ስራይስ? የራሱ ጉዳይ። እንዳገኘው ካልፈለጉ አላገኘውም አያስቡ። አዎ በፍጹም የደረሰበት እንዳደርሽ። ስራውን ግን በፍጹም አልቀርም። እሺ እንግዲህ ነግሬሻለሁ፣ የአደራ ልጄ ነው። አጠገቡ ደርሳለሁ ብትይ 9 ትንንሽ ነው ማረግሽ። እኔ የምለው ዳግ፣ እስኪ ዝም ብለሽ አውሪ። መቼም ከአንቺ አፍ ደህና ነገር አይወጣም። የሄለን አሰሪ ዳግም ግን ደስ አይልም? አንቺ ሰው ደስ አለሽ? ፈጣሪ ይመስገን። የምሬን እኮ ነው። በዚህ እድሜው የድርጅት ባለቤት ነው። ሄለን ራሱ እሱ ጋር ተቀጥራ ነው የምትሰራው። ደሞዟ ደግሞ ብዙ ነው። የእሱን ደግሞ አስበው እና ታዲያ ነው ደስ ያለሽ? እና በዛሬ ደግሞ ደግ መልከ መልካም ሲበዛ ትሁት ሰው ነው። ቆይ ሁሉ አንቺ እንዴት አወቅሽ? ደግሞ ለሄለን ያለው መውደድና አክብሮት የተለየ ነው። እኔ እንደው አንድ ለማውቀው ሰው ተመኘሁት። ለምን ለመታወቅ ሰው ትመኘዋለሽ? አንቺ ራስሽ አትመኘውም እንዴ?
ምን ከመሳሰሉ ሴቶች ጋር እየዋለ እኔን ያውቀኛል። ቆይ አንቺ ልጅ ግን ይሄ ሁሉ እንዴት ታወቅሽ? አንተ እዚህ በሌለበት ሰዓት እኮ ብዙ ጊዜ እዚህ ቤት መጥቶ ነበር። በቃ ኖር ያታብጂ ውጪ። ወዴት? ሂጂ ውጪ፣ ወደ ፈለግሽበት መሄድ ትችያለሽ። ውጪ። እሺ ወጣለሁ። ውጪ ሂጂ። ሂጂ ወደ እዛ ውጪ። ምን ትመስላለች? ለምንድን ነው አጣርፊ ጠራኝ? ቶኝ እባክህ ተው ልትለኝ ነው የሚጠራኝ? ያ የሰው እባብ እኮ ከህይወት ያልወጣል። ማን ነው ደግሞ እሱ? ያ ያሬድ ተብዬው ነው። ማን ነው? ይሄ የኤሌና አለቃ ነው። ምን አደረገ? ከሚስቴ አናት አልወርድ አለ እኮ። ማለት ሄሉን ምን አደረጋት? እኔ በሌለውበት ሁሌ ቤት ይመጣና ለሁሉም ሴት የተሻለ እንደሆነ ይናገራል እኮ። እሱ ምንድን ነው ያደረገው? ቆይ አንተ አይታይም ምን እያደረገ ያለው ነገር እኮ። ታዲያ እሱ ምን አደረገ? አንተ ተረጋጋ እንጂ እንዴ! እያበድክ ያለው እኮ አንተ ነህ። ራስን አረጋጋ እንጂ። ጥሩ ጥሩ ነገሮችን እኮ እያሳየ ሚስቴ ሊነጥቀኝ ነው የሚሞክረው። ሄሉ እኮ አስገድዳሃት አይደለም፣ ወዳና ያገባች። ማንም ቢመጣ ሀሳቧን ሊያስቀይራት አይችልም። ታውቃታለህ አይደል? ሄሉ ምን ያክል በአቋሙ የጸናች ሴት እንደሆነች እመነኝ። ማንም ቢመጣ ካንተ ሊለያት አይችልም። አልለቀውም። ይሄን ውሻማ ጨፈልቀዋለሁ። ደግሞ ምን እየሆንክ ነው? ቆይ የሆንከውን ሄሉ ብታይ ምን ሆንኩ ልትላት ነው? ባለፈው ከእሷ ጋር በስልክ ሲወራ ነበር። ከሳራ ጋርም ጭራሽ አስታርቋቸዋል። እድዋን እንዳለ ከፍሎላታል። ህይወቷ ውስጥ ራሱ ከእኔ የተሻለ ለሱ ቦታ አላት። መቼ ነው ደግሞ እንደዛ ያለች? ቆየ ግድሷ ማለት አለባት እንዴ? ይኸውልህ ዳግም፣ ለምን ነገሮችን በተሳሳተ አቅጣጫ ትለጥጣቸዋለህ? እቺ ጊዜ እኮ እንኳን ተጣልተንባት ተዋደንም ለመኖር አይበቃንም አይደል? እሱን ሳላጠፋ ህይወቴ በጭራሽ ሰላም አይሆንም። ኧረ እባክህ ተረጋጋ። እንዴ ቢያንስ እኔ ጓደኛህን ባታከብር የፈጠረህን ፈጣሪ ፍራ። በቃ ተቀመጠ። እንዴ ወደድሽው? ምኑን? አበባው አንተ ላይ እንዲያስቀመጥከው? አዎ ወደሽዋል አይደል? እኔ እኮ ባለ ያስቀመጠ መስሎኝ ነው። ምን ነው? እኔ ባለ ትዳር ነኝ። ይህን ደግሞ 100 ጊዜ ነግሬያለሁ። ቆይ ለምንድን ነው ሁልጊዜ ወደኋላ የምንመለሰው? ሄሉ የኔ እንኳን ባትሆኚ የፍቅሬን የሆነ ነገር ሳደርግ አትክፊኝ። ከዚህ በፊት ለብዙ ጊዜ ትዳሬ ባንተ ምክንያት አደጋ ላይ ወድቋል። ቆይ ይህንን ለመድገም ፈልገህ ነው? አይደለም፣ እንደሱ በጭራሽ አላደርግም። ግን እባክሽ እኔንም አትክፊኝ። ምን እንዳደርግ ነው የምጠብቀው? ተረጂኝ። አእምሮ ግን ልክ ነው? እኔ እኮ በምንም አይነት ሁኔታ አንተን ልረዳ አልችልም። ቆይ አታፍርም? ባለትዳር ሴትን ተረጂኝ ስትል? እሺ ምን አባቴ ልሆንልሽ? እባክህ እጄን ልቀቀኝ። ሰው ከመጣ ጥሩ አይሆንም። አልለቅሽም። ያሬድ አታናደኝ፣ ልቀቀኝ። እሺ በቃ ካበሳጨሁሽ ይቅርታ። እሺ አሁን ብቻዬን ተወኝ። ግን የምትፈልጊው ነገር አለ? ያሬድ። አቤት። በህይወቴ ናላይን የማይዞሩት ብዙ ችግሮች አሉ። እባክህ አንተ አንዱ ችግር አትሆንብኝ። ሄሉ ምን እያወራሽ ነው? ላስደስትሽ ባልኩኝ እንዴት ነው ችግርሽ የምሆነው? ባለትዳር ነኝ። ባለትዳር ሴትን ወደድኩሽ እያሉ ከማስቸገር በላይ እዚህ ምድር ላይ ትልቅ ችግር የለም። ገባ? አፈቀድኩሽ እንጂ እኔ ምን አደረግኩኝ? ለፍቅሬ ምላሽ እንደዚህ ከሆነ የምትሰጪኝ በጣም አዝናለሁ። አመሰግናለሁ። ይሄን ይመስላል። ቤታችሁ በጣም ነው የሚያምረው። ማሚ ግን በጣም ነበር ይናፍቀች ታውቃለህ። እኔ ራሱ በጣም ናፍቃኛለች። ከእኔ የበለጠ እኮ አንተን ነው እንደ ልጅ የምትጠይቅ። ማሚ ለእኔ ከእናትም በላይ ነው። እስኪሆን በእናትህ ስትመጣ ትያታለህ እንዴት ደስተኛ እንደምትሆን። ውይ ናቲ እንኳን ደህና መጣ። እሰይ እትዬ ስታይ ደስ ነው የሚለው። ግቡ። ፈረስ ያስቸገርኩሽ መሰለኝ። ግባ ናቲ። የለችም እንዴ ማሚ? አለች።
ማሚ ልጅ መጣ። ሰይድዬ እንኳን ደስ አለሽ። ሳይ ወይ ቁጭ በል እስኪ ቁጭ በል። እሺ ማሚ። ጊዜው አጭር ነው ግን አንተ በጣም ተለውጠሃል። ያው ማሚ ጊዜ አጭር ነው እኮ ሳይሆን ስለሚሮጥ ነው ጊዜው። ወይ የኔ ጌታ እኔ ያደራ ልጅ ናትዬ። ደህና ነህ? አለው ማሚ። ሁሉ ሰላም ነው? ሁሉም ሰላም። እንኳን ደህና መጣህልኝ ብቻ። አመሰግናለሁ ማሚ። በጣም ተለውጠሃል። እስማ እውነት ናቲ ወይ ሻወር መውሰድ ትፈልጋለህ? በቃ እሺ ደስ ይለኛል። አዎ በዛው ማሚ ክፍሉንም ላሳየው ደክሞታል መሰለኝ። እሺ ጌታ ሂድ። እንጫወታለን በኋላ ደግሞ በሰፊው እንጫወታለን። እንኳን ደህና መጣህልኝ። ወይ ደስታ በስመ አብ። እቴ ደስ አሉት? ደስ ብሎኛል። ያቺ መሰሪያ አልመጣችም? እሷ እንደሆነ እዛው ከጓደኞቹ ጋር ስታሽካካ መች በጊዜ ትገባለች ብለው ነው። ንቃኝ ነው ማለት ሰው እንደመጣ እኮ ነግሬያታለሁ። ንቀቷ እትዬ አውቃለሁ። እኔ አምናን አውቀዋለሁ እኮ ተንቄያለሁ። በጣም ግድ የለም። እሺ እንገናኛታለን አይደል? እውነት በስመ አብ። ኧረ ቡናውን በእናትሽ ይደርሳል ማሚ ይደርሳል። አይ አጫጭሽ ቶሎ በይ። እንትን የለም እንዴ ጣል ማሚ ዝም ብለሽ ስለሚያወጣሽ ይሄ እኮ የአደራ ልጄ ነው እኮ። እንዴት ነው ግን ማሚ? ተስማማ? አዎ ማሚ። አገሩ ሰላም ተመቸ? አዎ ተመችቶኛል። እሰይ እንደው አያምርብሃል? ቀጣይ ደግሞ አላገባም አሉ ለድክ መባው ላይ ቀር የወንድሜ ልጅ አይደለ ማማ? የወንድሜ ልጅ አይደለ? አዎ እንደ አደራ ልጄ ነው። በስመ አብ። እሱን ይመስላል ደግሞ ይመስላል እሱ ጠላቱና እንደ ታዲያ የወንድም እኮ ማለት የኔ ቅርብ ነው። እኔን አስቀምጠሽ እሱን ትስሚያለሽ። እኔን አንድ ቀን እንኳን ሰማኝ አታውቅም። ናሽ ናይ ምንድን ነው ምን አስቀናካት ደግሞ? እንቅና እንጂ እንዴት እናት አንተ ግን እንደው እኔ እውነት ትመጣለህ ብዬ አላሰብኩም። ያ ማሚ የናፈቃችሁኝ እኮ በጣም ደስ ነው ያለኝ። በስመ አብ። ውይ እንኳን እዚህ ሀገር ገባህልኝ ብቻ እውነት ሳስብህ እውነት እኔ እንደው ደግሞ እንዲህ በአጭር ጊዜ ተመችቶ ምናምን የምትቀመጥ በፍጹም ቀጣይ ተረኛ እንግዲህ አንተ ነው። እንደሚካወኑ ቻል አድርገው። የምን ተረኛ? የትዳሩ የምን ትዳር? እባክህ ካወኑ ቻል አድርገው። እንግዲህ አማራጭ የለም። እንደ ያገባል እኔ አለሁለት። ደግሞ ምን ያደረገና አልፈልግም። ኧረ ግድ የለህም። እኔ በፈለግ ሰዓት ጥሩ ነገር ከኔ ታስተዋውቀኛለህ። እኔ ያለሁልህ። በቃ ያደረ ልጅ ነው እኮ እንደ ወንድሜ እንደ ልጅ እኮ ማለት ነው። አንተ ልክ ነሽ እኮ ማሚ። ኧረ ማሚ ገና ከመምጣቱ እንደዚህ አይነት ወሬ እኮ አስፈላጊ አይደለም። ምን አለ ይረጋጋ፣ ቡናውን ይጠጣ፣ ከዛ ይረፍበት። አንተ ምን ነው ተጫወት። እንግዲህ በኋላ ምንም ተጫወት። እንትን በይ ቶሎ በይ። አጅሪት መጣሽልኝ። ደህና ዋሉ ማዘር። ምን ደህና ውላለሁ? አንቺ በሽታ አብረሽኝ ነው እኮ ያለሽው። ደግሞ ምን ሆኑ? ያደራ ልጄ ይመጣል ብዬ በቁም ነገር ነው የነገርኩሽ። አዎ ነግረውኛል። እና ስትንዘላዘይ ውለሽ በዚህ ሰዓት ነው የሚመጣው? ታዲያ እኮ እንዳይሽ ብለውኝ ነበር እኮ። ተንዘላዘይ እኮ አላልኩኝም። እንግዲህ እሱ እንዳያየኝ ያለኝ አማራጭ በጊዜ ከቤት መውጣት፣ ከዛ ደግሞ አምሽቶ መግባት ነው። እንግዳው ካልሽ እዛኛው ክፍል ወስጄ ነው የምቆልፍብሽ። እንዴ ማሚ ስራ አለኝ እኮ። ዱርዬ ምን ስራ አለሽ አንቺ? ደህና አይደለም። ጤናሽን ይንሳሽ። ደህና አትደሪ አቦ። ምንድን ነው የምትፈልጊው? ማለት ምንድን ነው የምትፈልጊው? አልገባኝም። ቆይ እስካሁን የት ነበርሽ? ከፊቨን ጋር ነበርኩ። እስከዚህ ሰዓት? አዎ እናት አምሽቼ እንድገባ ነግረኝ ነው። ይኸውልሽ እናትን እዚህ ነገር ውስጥ አታስገቢያት። ያስፈራራኝ ነው። እንደውም ከዚህ በኋላ ብትፈሪ ነው ሽንሻልሽ። ዳግም ድምፅን ቀንስ እንጂ እንግዳ አለ እኮ። እዛ ያሬድ ከሚባለው ሌባ ጋር ነው አይደል ያመሸሹ? አይደለም ከፊቨን ጋር ነበርኩኝ። ቆይ አንተ ከመጀመሪያው ነው የመጠራጠር የጀመርከው? እሱ አንቺን አይመለከትሽ። እንደውም ትሰሚኛለሽ፣ ከዚህ በኋላ ስራሽን ታቆሚያለሽ።
ማለት ነው? ከያሬድ ጋር ምንም አይነት ግንኙነት ከሌለሽ ስራሽን ታቆሚያለሽ። ዳጊ ጨርሻለሁ።